ከአማኑኤል ሆስፒታል አስመርመራችሁት ጤነኛ ነው የሚል ሰርቲፊኬት እስካላሰራችሁለት ድረስ ከዚህ ይዛችሁት መሄድ አትችሉም። እደግምላችኋለሁ፣ ቀጣይ ደግሞ አንዴ እሰልስላችኋለሁ። ከዛ በኋላ ግን አልታገሳችሁ። አደባባይ ላይ መዋረድ ካለባችሁ የሚያዋርዳችሁን ነገር ፋይል አውጣባችኋል። አብርሃም ሰላም ከሆነ ኮንሺየስ ማይንዱን ካገኘ ማለት ኮንሺየስ መሆን ከቻለ ወደ ራስ ወደ ጭንቅላቱ መመለስ ከቻለ ሰላም ታጣላችሁ። ኦቤስ ዛሬ የትም አትሄዷትም። የትም አትሄዷትም። ወደ ህግ አካል ነው መሄዳው። አሁን በቃ ጨርሻለሁ። እነሱንም ፈርተሻል፣ እኔን ደግሞ በደንብ ፈርተሻል። ምን ማድረግ እንደምችል ኤቭሪቲንግ ታውቃለሽ፣ ገብቶሻል። ስለዚህ ያለሽ አማራጭ ያው በደፈነው የሆነ አክሽን ማድረግ። አሁን በመነጋገር አታምኝም አይደል ሩታ? ችግርሽ ግን ምንድን ነው? አንቺ በሰላም ሲነገርሽ አሰሚም፣ በጸብም ሲሆን አሰሚም። ተደብቃችሁ ዋሻ ውስጥ አትኖሩ አይደለ ወይ? የሆነ ገደል ውስጥ ምናምን ነገር አትኖሩ። ውጪም ብትሄዱ እኮ የኢትዮጵያ ሕዝብ ያለበት ቦታ ላይ ነው የምትሄዱት። ባልሽ ራሱ የሚፈራቸውና የሚያከብራቸው ወንድምና እህቶቹ ናቸው። ስለዚህ ይሄ ልጅ ጤነኛ ሲሆን ወደ ኮንሺየስ ማይንዱ ሲመለስ አሁን ባደረግሽው ነገር አያፍርበትም። ሰላም የተወደዳችሁና የተከበራችሁ የእኛ ቤተሰቦች እንደምን ከረማችኋል? እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ዛሬ ተጠፋፋን አይደል? አልተገናኘንም። ቀላል ዱላ አይደለም ወረደብኝ መሰለኝ አላውቅምና በጣም ትናንትና ምናምን ነገር ሲያመኝ ነበር። እዚህ ጀርባዬ ምናምን አካባቢ ነበርና ምንም ፊል ያላደረኩት ነገር ዛሬ ቀኑን ሙሉ ይሄንን በቃ እንደዚህ ይዞኝ ነው ያለው ማለት ነው። እዚህ ጋር ላይክ መቼ እንዴት እንደተመታው ምንም ትዝ የሚለኝ ነገር የለም። አንዳንድ ጊዜ ጸብ ላይ እንደዚህ አይነት ነገር ይገጥማል መሰለኝና የቱ ጋር እንዴት እንደተመታችሁ ማታውቁት ነገር ጊዜው ካለፈ በኋላ ምናምን ነገር የሌለ ነው ፔኑ ምናምን ህመሙ ምናምን የሚሰማችሁና ላይክ እዚህ አካባቢ ላይ ምናምን ነገር ትንሽ ይዞኝ ነው ያለው እና ዛሬ ሳይሆን ነገ ጠዋት የሚገርም ነገር ይኖራችኋል ብዬ ተስፋ አደርጋለሁ። ደግሞ ይሄ ቪዲዮ ሰዎች ጋር ተደራሽነት እንዲኖረው ምንድነው ላይክ እያደረጋችሁ አይደለም? ላይክ ስታደርጉ ብዙ ሰው ጋር ተደራሽነት እንዲኖረው ያደርጋል እና ደግሞ ለብዙ ሰው ኢንፎርሜሽን ማድረስ እንችላለን። እንግዲህ ቅድም ነው ላይክ ቀን አካባቢ ላይ ነው የለቀቅንላችሁ ቪዲዮ ላይ ስልክ ቁጥር ምናምን አስቀምጠን ነበረ እና በጣም ብዙ ኢንፎርሜሽኖች እየደረሱ ነው። እናመሰግናለን ለዛ። ግን ደግሞ በቃ ልክ ቪዲዮን ስትጀምሩት ላይክ እያደረጋችሁ ጀምሩት። ላልደረሰው ሰው እንዲደርስ ደግሞ ሼር ምናምን አድርጉት። ደግሞ ሰብስክራይብ ያላደረጋችሁ ሰዎች ደግሞ ቶሎ ነው ቪዲዮ እናንተ ጋር እንዲደርስላችሁ ሰብስክራይብ የሚለውን ነገር ተጭናችሁ የደወል ምልክቱን ብትጫኗት ቶሎ ኖቲፋይ ያደርጋችኋል። ኖቲፊኬሽን ቶሎ ይደርሳችኋል። ከዛ በኋላ አፕዴት ታደርጋላችሁ ኢንፎርሜሽን ቶሎ ስለማደርሳችሁ ማለት ነው። እንደዛ ብታደርጉ አሪፍ ነው። እና ደግሞ ሰፖርት እያደረጋችሁ ላላችሁ ሰዎች ቶሎ ሪስፖንድ ለምትሰጡኝ ሰዎች ምናምን ደግሞ በጣም ላቅ ያለ ምስጋና አለኝ። አመሰግናለሁ በጣም። እና ትንሽዬ ያለች እዚህ ጋር ፔናውን ራሱ የስ ነገር ያደርገኛልና እንደዛ ነውና ይቅርታ በጣም ያው የህዝብ ልጅ ነው አብረሽ አውቃለሁ። አይ ነው እንድታመምም እየፈቀዳችሁልኝ አይደለም አንዳንዶቻችሁ እና ትንሽ ባምኛል ላይክ እንትን ማለት ስላልፈለኩኝ ነው ማለት ቆፍጠን ለማለት ያህል አላመመኝም ለማለት ያህል እንጂ ደስ የማይል ዱላ ነው እዚህ ላይ ያረፈብኝ ነው። እሱ አለና የተወሰነ ምናምን እርግጮች ምናምን አሉ ምናምን ትንሽ ጫን ብሎኛልና ለዛ ነው። አንድ እሱ ነው። ሁለተኛ ነገር ደግሞ ሁሉም ነገር በአንዴ በአስቸኳይ ምናምን የሚሆን ነገር አይደለም። አለበለዚያ ያው ዛሬ የምናወራበት ነገር ደግሞ አንዱ እሱ ነው። ላይክ ምንድነው በጣም መፍጠን ዋጋ ያስከፍላል። የምናደርገው ነገር እያሰብን ምናምን ነገር ጊዜ እየወሰድን ብናደርግ በአጭር ጊዜ ውስጥ መግደል የምንችለውን ነገር በጣም ስንቸኩል ጊዜ ገደቡን በጣም እንለጥጠዋለን። ያ ማለት አንዳንድ ጊዜ የፈጠንሽ ወይም ደግሞ የፈጠንክ ሲመስልህ የዘገየህ ነው የሚሆነው እና የጥንቸሏና የኤሊዋን ታሪክ ነው ማስታወስ ያለባቸው በዚህ አጋጣሚና የፈጠነ ሁሉ ቶሎ አይደርስም፣ የዘገየ ሁሉ ደግሞ አይንቀራፈፍም አይነት ነገር ኮንሰፕት የምትይዙልኝ አሪፍ ነው እያሰባል። ምክንያቱም ለምናደርገው ነገር ሪስፖንሲቢሊቲ መውሰድ አለብን። ሲቀጥል ደግሞ ከህግም አንጻር ጥያቄነት ስር ምናምን ማንገባበት አይነት ነገር መኖር አለበት። አንዳንድ ሰዎች ባነሳችሁት ኮሜንት በዚሁ እግረ መንገድ ሊመልስላችሁ ብዬ ነው ፊት ለምንድን ነው የሚሸፈነው አይነት ነገር ብላችኋል እና ይሄ እኛን ያስጠይቀናል። ለዛ ነው ምክንያቱም እነኝህ ሰዎች
በህግ መሰረት ወንጀለኛ ናቸው ያልተባሉ ሰዎች ናቸው። ስለዚህ እኛ ወንጀለኛ ብለን ከነሱ ጋር በምናደርገው ግብ ውስጥ ወንጀለኛ መሆናቸውን በምን አረጋግጣቸው አይነት የሚባል ነገር እኛ ጋር ጥያቄ ይመጣብን ነገር ከባድ ነው። ኬዙ ነው ላይክ እናንተ ማወቅ ስላለባቸው ነውና ከዛም በዘለለ ደግሞ ከየሆነ ጊዜ በፊት ህግ ወጥቶ ነበርና ወንጀለኛ ራሱ ፊቱ አይታይም። አሁን ላይ አንዳንድ ጊዜ ምናምን ቲቪ ላይ ምናምን ልናይ እንችላለን። ግን በፊት 90ዎቹ አካባቢ ላይ ምናምን ነገር አንድ ሰው ከደፈረ ወይ የሆነ ከባድ ወንጀል ምናምን ነገር ካደረገ ከነ ፊቱ ቲቪ ላይ ቀርብ ነበር ምናምን ነገርና እሱ ነገር ተደምስሶ ቀርቶ ነበር ከሆነ ጊዜ በኋላና አሁንም እሱ ነው ያለው ህጉ ማለት ነውና ወንጀለኛ በአደባባይ አይታይም። ከዛ አንፃር ነው ፕራይቬሲ ስለሆነ ነው ምን ደብቀው ወይም ፊታቸውን ምናምን ነገር ምን ሸፍነው ከዛ አንፃር ነው እንድትረዱ እንፈልጋለን። እኛም ጥያቄ ስለሚያደርግን ማለት ነውና እሱን በዛው ግራ እንግዲህ እንመልስላችሁ ብዬ ነው ዛሬ የምር ላይክ በቃ ትቼው አንዳንድ ጊዜ እንደዚህ አይነት ነገር እንትን ይላችሁ የለ በቃ ይቅር በቃ አንዳንድ ጊዜ ለምን ሐሳቤን ይሰጣሉ ምናምን ነገር ብዬ በቃ ደብሩኝ አይቼ ቪዲዮ ወደ 2 ሰዓት አካባቢ ምናምን ነው ሰዎች ነው ቶሎ ሼር የሚያደርጉልኝና እስቲ ተው የሆነ ነገር ብልበት ምናምን አይነት ምናምን ነገር ይደርሰኛል። ያው ኢሞ ላይ የሚላክልኛል ሊንክ ምናምን ነገር ቴሌግራም ላይ ምናምን ያው እናንተ ሆናችሁ የምትልኩልኝና ኧረ በዚህ ነገር የሆነ ነገር በለን አይነት ነገር ምናምን ነገርና መጥቶልኛል ቪዲዮ አይቼዋለሁ ምናምን አንዳንድ ይደክማችኋል እኮ የሆነ ነገር ተደጋጋሚ አውርታችሁ ተመሳሳይ ነገር ስታዩ ምንድን ነው የኔ እዚህ ጋር ማውራት የኔ እዚህ ጋር መልፋት ምናምን ነገር ምንድን ነው ማለት በምን አይነት አማርኛ ብናወራው ነው እንግባባው ምናምን የሚል ነገር ጭንቅላቴ ላይ ፈጠረብኝ ነው። በዚህኛው ቪዲዮ ማውራት ማልፈልገው ነገር ብዬ ትቼው ነበረ። ምክንያቱም ላይክ በቃ ነግራቸዋለሁ ለሩታም ለኤፍሬምም ላይክ ቪዲዮ እኔ ጋር እንዲደርስ አድርገው ነው አይደለ ሼር እንዲደረግልኝ በጓደኞቻቸው ምናምን አድርገውልኛል አይደለ። ስለዚህ እኔም ለዛ ደግሞ ቪዲዮ ምላሽ ሰርቻለሁ እና እርግጠኛ ነኝ የምነግራችሁ ነገር ያዩታል በደንብ የተከታተሉኝ እንደሆነ አውቃለሁ እና ኦሬዲ አውርቻቸዋለሁ ነግራቸዋለሁ። ከዛ በፊት በስልክ አውርተናል ምናምን ነገር ብዙ ነገር አውርተናል። ስለዚህ ያንን ነገር በቃ እንግዲህ ጆሮ ዳባ ልበስ ብለው ምንም እንዳልተፈጠረ ምንም እንዳልሰሙ አይነት ነገር ምናምን ነገር ድጋሚ ሊሄዱ እንደሆነ እንግዲህ ቪዲዮ ላይ ተናግሬያለሁና አስፈላጊ ከሆነ የኔን ሰዎች መደብላቸዋለሁ። ኢቭሪፍ ማለት ነው ሽንት ቤት እንኳን ሲገቡ ኢንፎርም የሚያደርጉኝ ሰዎችን ጥላ አድርጌባቸዋለሁ። በቃ በእያንዳንዱ እንቅስቃሴያቸው ስር የኔ ሰዎች ይከታተሏቸዋል። እንዴ ከዚህ በኋላ ሲተነፍሱ ራሱ ምናምን ነገር መስማት ልችል እችላለሁና እዚህ ያህል ቀለል ባታደርጉኝ አሪፍ ነው ያስባለሁና ቶሎ ነበር ኢንፎርሜሽን የሰጡኝ። ላይክ ሊንቀሳቀሱ እንደሆነ ቶሎ ኢንፎርሜሽን ሲያደርጉኝ በዚህ አጋጣሚ ዳኒ አንተንም ማመስገን ፈልጋለሁ። ቡዜ ሁላችሁ ነው በዛ ፍጥነት ውስጥ ተሰብስባችሁ ምናምን ነገር እዛ በመገኘታችሁ ነው በማስጣላችሁ በጣም በቃ አመሰግናለሁ። በዚህ ልክ ማለት በእርግጥ ወንድማችሁ ነው ወንድማችሁም ስለሆነ ነው እንደዛ ያደረጋችሁት። ግን በጣም ትንሽ ጊዜ ነበር የሰጧችሁና ይዘውት ሊሄዱ ይችላሉ። ስለዚህ በተቻላችሁ መጠን ፈጠን ብላችሁ ድረሱለት ብያችሁ እናንተም ፈጣን የሆነ ሪስፖንድ ስላሳያችሁ በጣም አመሰግናለሁ። በዚህ አጋጣሚ ግን ሩታና የኤፍሬም ጉዳይ ላይክ ከዕለት ዕለት የሆነ የእንጭጭ ነገር እየሆነብኝ ነው በጣም በቃ ማለት ሰው እንዴት ነው በዚህ ልክ የሚጃጃለው? ሲቀጥል ደግሞ ማለት ነው ላይክ ማጣራት ስላልቻላችሁ ነው እንጂ የአብርሽን ፎቶ ኤርፖርት ገብቷል። ስለዚህ እናንተ ብትሄዱ ራሱ ይመልሷቸዋል። አንድ ግን እሱ ኢንፎርሜሽን ደርሷችሁ ከሆነ ምናልባት የዚህን ያህል እንኳን አቅም ያላቸው አይመስለኝም። ብቻ ግን እዛ ስትሄዱ ልታውቁ ትችሉ ነበር። ግን በሌላ አይነት መንገድ ደግሞ ከወሰዳችሁት ብዬ ፈራሁኝ። በሌላ አይነት መንገድ ሚንስ ላይክ በበረሃ ነው። ሌላ ምንም አይነት ምክንያት መንገድ የለውም። ስለዚህ በዛ አይነት መንገድ ደግሞ ብትሄዱ አንደኛ ነገር ልጁ ጤነኛ አይደለም አብርሽ፣ ሁለተኛ ነገር ደግሞ ሕፃን ልጅ ይዛችሁ ምንም የማይመጣው ነገር ነውና ላይክ በዚህ ልክ ስለደነገጣችሁ የምታደርጉት ነገር የምትወስኑት ውሳኔ ምናምን ነገር ልክ አይደለም። በቃ የኢትዮጵያ ሕዝብ እኮ የዋህ እኮ ነው። ላደረጋችሁት ነገር ይቅር በሉን ብላችሁ ብትመጡ ነገ ይቀበላችኋል እኮ። በቃ ያጋጥማል። አንቺም ስለተቸገርሽ ነው ከአብርሽ ጋር ያለሽን ፍቅር እናውቃለን ብሎ ቀለል አድርጎ እኮ የሚቀበላችሁ የኢትዮጵያ ሕዝብ እኮ ነው። ሰው ምንድነው በቃ ሰው አንዴ ከተሳሳተ ተደጋጋሚ መሳሳት አለበት እንዴ? ያንን ነው እየደገማችሁ ያላችሁት እንዴ?
ይሄ ልጅ ጤነኛ አይደለም። ይሄኛው ልጅ ጤነኛ አለመሆኑን ማለት ነው እውር እንኳን አይቶ መለየት ይችላልና እስቲ ላይክ እኔ ቪዲዮን አይቼዋለሁ። የዛሬውን ቪዲዮ አብርሽ እኔ እንጃ እንዴት አይነት ሰው ልበላችሁ፣ ደላላ በሉት እኮ ማለት ሲያወራ ረጅም ነው የሚያወራው ምናምን ነገር ፋታ ራሱ ላይ ሰጥህ ይችላል ሲያወራ ኖርማል በነበረበት ሰዓት። አሁን ግልጭጭ ብሎ አሁን የ25 ምናምን ደቂቃ ቪዲዮ ነው ምናምን ነገር የተለቀቀው ከ25 ደቂቃ ውስጥ በድምሩ ማለት ነው 30 ሰከንድ እንደማያወራ ነግራቸዋለሁ። በዚህ አጋጣሚ በቃ እንዲህ ፍዝዝ እንዳለ አንዴ ልጁን ወደዚህ እንትን ይሏል፣ አንዴ ወደዚህ ያደርገዋል ምናምን ነገር። ለልጁ ሳታዝኑለትም ኤፍሬም የወንድም ልጅ ነው፣ አጎቱ ነህ። አጎት ማለት በዚህ ሰዓት ላይ አባት ማለት ነው። ሩታ አንቺም እኮ ልጅሽ እኮ ነው አይደል? እናቱ ነሽ። ስለዚህ ይሄ ልጅ አያሳዘናችሁም? ገና አማርኛ ቋንቋ እንኳን መስማት በማይችልበት ሰዓት ደንቆሮ ልታደርጉት ነው ልጁን እንደዚህ የተጫጫዋችሁበት ምናምን ነገር። በቃ እነ ዳኒም እነ ቡዜም አይተዋችሁም፣ እኔም አልተዋችሁም። እኔ መጥቼ እዛች ጋር ከአብርሽ ጋር አንድ ሁለት ምናምን መባባል አልችልም። ሲቀጥል በጣም ጫን ብሎኝ ስለነበረ ነው እንጂ ያልመጣሁት ዛሬ እንደው ቀጥታ በቃ ልመጣና ምናምን ነገር በቃ ምን ነገርም ካለብኝ እናገራቸዋለሁ ምናምን ብዬ ነበር፣ ግን አልቻልኩም። ግን ይኸውላችሁ አሁን በዚህ አጋጣሚ አንድ መናገር የምፈልገው ነገር ምንድነው ታውቃላችሁ? ነገ ከባድ ነገር ነው የሚፈጠረው። ምክንያቱም ብቻ እናያለን። አንድ ቤተሰቦች ለእናንተ የምነግራችሁ ነገር ነገ ቆንጆ ኢንፎርሜሽን ይዤላችሁ እመጣለሁ እና ደግሞ ይሄ ነገር ሲያደርግ የነበረው ሰው ማን እንደሆነ እርግጠኛ ነኝ የምነግራችሁ ነገ አጣራለሁ። ምክንያቱም እስከ ዛሬ ድረስ ዝም አላልኩም። ማለቴ ሁለተኛ ቀኔ ነዋ ዛሬ። ዝም አላልኩም። ውስጥ መሰራት ያለበት እናንተም ብላችሁኛል እኮ ኢንፎርሜሽን ላይክ ሳይጣራ ታውራ አይነት ነገር ምናምን ነገር እኔንም ስለሚጎዳኝ ሰው ከዛ አንፃር ምንም እንትን ያልኩኝ አልነበረም። እስቲ ዛሬ ቪዲዮን እስቲ እንገምገም እንየው እስቲ። የት ነው የምትሄዱት? ና ውረድ አንተ ና የግድ እኔ ጤነኛ መሆን አይጠበቅብኝም። በጣም ብዙ ወዳጆች አሉኝ። ይኸው እነዚህ የሚያግዙኝ ሀሳቤን ብቻ መናገር ነው ከኔ የሚጠበቀው። ለዳኒ ደወልኩለት፣ ቡዜን ይዘሃት ሂድ እና አስቆሙት አልኩት። በቃ አስቆሙት። የግድ እኔ እዛ መምጣት አይጠበቅብኝ። ብችል ዛሬ ብመጣ በጣም አሪፍ ነበር። እንደው እኔ ግን በዚህ ስሜቴ ጤነኛ የሆነ ሪያክሽን አደርጋለሁ ብዬ ማሰብ ይከብዳል በእርግጥና ኤኒዌይዝ ሄደው እንግዲህ ዋናው ነገር ትንሽ መደንገጥም ስላለባቸው መደንገጥ አለባቸው የተወሰነ ማለት እንዲህ እንደፈለጉ ምናምን የሚፈነጩበት አይነት ሰው ምናምን አይደለም አብርሽ። እንደፈለጉ የፈለጉበት ቦታ ምናምን እንዲህ እንደ ቦርሳ ምናምን አንጠልጥለው ምናምን የሚወስዱት ሰው አይደለም። ስለዚህ ያንን ደግሞ ማወቅ አለባቸው። ፕሮግራም ይዘህ ነበር አይደለ? ጠዋት ከኛ ጋር ፕሮግራም ይዘህ ነበር ከአቱ ጋር ለመሄድ ፕሮግራም ይዞ ነበር። የትም ሄድ አንተ ያገባህ ነገሮችን እንዳትሰማቱን ዞር ወይ ዘርበ እንዴ ምንድን ነው እናንተም ዞር ወይ ምንድን ነው ሰሚኛለሽ? ሩታ ዛሬ ፕሮግራም ነበረው ከአቱ ጋር ገባሽ አይደለ? ፕሮግራም ነበር። የትም ምንም ፕሮግራም ይኖረው ገባሽ? ይሄን ዳንስ ኢንፎርም አላረግሻትም። ተረዳሽ? ኢንፎርም አላረግሻትም። አሁን በመነጋገር አታምኝም አይደል ሩታ? ችግርሽ ግን ምንድን ነው? አንቺ በሰላም ሲነገርሽ አሰሚም፣ በጸብም ሲሆን አሰሚም። እስቲ እዚህ ጋር ቪዲዮን ግን አይታችኋል ተመልካቾች? ማለት እንጃ እኔ ሩታ በጣም ነበር የምትመቸኝ። የምር በጣም ነበር የምወዳት። ላይክ እኔ እንጃ የሆነ ሰው የሆነ ነገር ሲያገኝ እኔ እንጃ ይቆልዋል ነው አላውቅም። እንዴት ነው እኔ ሰው በዚህ ልክ የሚሆነው? እንዴ ላይክ ስትመጣ አይታችኋታል? ሂዱ ሰው እንደዚህ ቆሻሻ አይደረግም ሩታ። በዛ ላይ ደግሞ እነኚህ ሰዎች ቤተሰቦችሽ ናቸው፣ የአብርሃም እህትና ወንድሞች ናቸው። ሲያልፍ ደግሞ ጓደኛው ነው ያለው። እሺ ከሄርሜላ ጋር ያለሽ ነገር እሺ ይሁን ይባል ምናምን ነገር ግን እስቲ ኧረ ፌር አይደለም። እኔ እንጃ
እኔ በዚህ ልክ ምናምን ነገር ሰውን እንደዚህ ውሻ ምናምን ስታደርጊ ኢዝናት ፌር። በቃ ላይክ ማስተካከል ካለብሽ አስተካኪ ምናምን ነገር። ሁሉም ነገር ጊዜውን ጠብቆ የሚመጣና የሚሄድ ነገር ነው። አሁን ላይ የተወሰነ ነገር ምናምን ነገር ፋይናንሻሊ ምናምን ስትሮንግ ልትሆኚ ትችላለሽ ምናምን ነገር፣ ግን ከአንቺ የተሻለ በጣም ብዙ ሰው አለ። እሱንም ማሰብ መቻል አለብሽ ነው የምልሽ። እና የበፊቷ ሩታ የምትናፍቃችሁ እስቲ በዚሁ እንግዲህ አብሩኝ ማለት እኔ በጣም ነበር ላይክ የበፊት ቪዲዮአቸውን ራሱ ወደኋላ እየተመለስኩ ምናምን ነገር በጣም ነበር ኢንተርቴን የሚያደርገኝ ምናምን ያዝናናኛል ምናምን ነገር እና ላይክ በጣም ነበር የምወዳት ነው የምላችሁ። ግን አሁን ላይ ያለችበት ሁኔታ ምናምን ግን ናት ኢንትረስቲንግ ለኔ ነው የምላችሁ። እና እዚህ ጋር ብዙ ምን አለቻት ላይክ ንቀቱ ደብሯታል። ላይክ አንደኛ ነገር የባልሽ እህት ነች። የባልሽ እህት መሆኗ ብቻ ሳይሆን የባልሽ ታላቅ እህት ነች። እዚች ጋር ያሉት ወንድሞች ምናምን ነገር ወንድሙም ያለው የባልሽ ታላቅ ነው። ስለዚህ አንቺ ብቻ ማክበርሽ አይደለም ባልሽ ራሱ የሚፈራቸውና የሚያከብራቸው ወንድምና እህቶቹ ናቸው። ስለዚህ ይሄ ልጅ ጤነኛ ሲሆን ወደ ኮንሺየስ ማይንዱ ሲመለስ አሁን ባደረግሽው ነገር አያፍርበትም? ወንድሞቼን እንደዚህ አድርጎሻል፣ እህቴ እንደዚህ አድርገሻታል፣ እንዲያንቋሸሻታል ምናምን ነገር ብሎ ማሰቡ ይቀራል። ስለዚህ አንዴ ረጋ በይና ወደኋላ መለስ በይ። ብዙ እዚች ጋር ምንድን ነው እያለችሽ? በንግግር ማሰብ አንቺ አቁመሻል ወይ እያለችሽ ነው። በቃ ግን ሰምተሽ ግን ባልሰማ ምናምን የምታልፊያቸው ነገሮች አሸን ናቸው በጣም ብዙ። ሩታ ላይክ ወደ ማለት አድቢ፣ በቃ ወደ ራስሽ መለስ በይ። በጣም ብዙ ነገር እየሳትሽ ነው፣ ብዙ ነገር እያጠፋሽ ነው። እና አይ ዶንት ኖ እንዴት እንደሆነ አንተ እንደዚህ ነው የምትናና ወንድሜ ምን ይሁን? እሺ ከዚህ በላይ ምን አይሁን። ግን እንደዚህ ተረጋጊ። ቆይ ሲጀመርም አንድ ያዳምጠኝ። ከእህቱ ጋርና ማግኘት እንደሚፈልግ አታውቅምና ነው መንፈስ እንዳለበት ሰው ይዟችሁ መሮጥ ለምን አስፈለገ? አይደንት ይኖራችሁ እሱ ብዙ ማግኘት ፈልጉ እንደነበር ታውቃላችሁ። በራችሁ መጥፋት ያ ሁሉ ሻንጣ መያዝ ለምን አስፈለገ? የት ነው ይዛችሁት የምትሄዱት? ምን ያገባሽ? አይመለከትሽም። በደንብ ነው የሚመለከተኝ። የት ይዘነው ምን አይመለከትሽም። ዝም አልኩ። እንደዚህ ነው አንተ ለምን ነገር አንተ የሚመለከተኝ ይመስላል። አንተ ምን አገባ እንዴ? እነሱ አያገባቸውም እንዴ? እነሱ መብት የላቸው። ምን አገባ አንተ? እሺ እዚህ ጋር ምንድን ነው ያለችው ሄርሜላ ላይክ ከዚህ በፊት ተናግሬ ነበር። እንግዲህ ተመልካቾች የምታስታውሱት ከነበረ አላቅም አብርሻውን ባለበት የአስተሳሰብ ሁኔታ ዛሬ እኔ ብነግረው አብርሽ ዛሬ ሚስጥር ነው እሺ፣ ይሄ ከኔና ካንተ ውጪ እንዳይወጣ፣ ምንም ማንም ጋር እንዳትሄድ፣ ማንም ጋር እንዳታወራ፣ እኔም ብቻ እንደዚህ አስብ ምናምን ነገር ብለው ሩታ ተውዬ እኮ እንደዚህ ብሎኛል ምናምን ብሎ ሄዶ መናገሩ የማይቀር ነገር ነው። ይሄንን ነገር ቀደም ብላ ማለት ነግራቸው ነበር ለዳኒ ከቡዚ ጋር የነበረው ነገር ላይ ምናምን ነገር ሪአክት አድርጌበታለሁ። ቪዲዮንም ከቻልከው ካልቻልክ ግን ብዬ ነው የነገርኩት። ካልቻልክ ግን ላይክ ሁኔታውን የጤና ሁኔታው ምናምን ነገር አንደርስታንድ ለማድረግ ሞክር። እንዲህ በቀላሉ የሚታለፍ ነገር አይደለም። ማስተካከል ያለብህን ነገር አስተካክል። እኔ ለምን ዳኒ ራሱ እንዳልሰማኝ አላውቅም። እና ባለበት የጤና ሁኔታ ላይክ አብርሽ እንደዛ የሚባል ሰው አይደለም። እና ግን ዞሮ ማለት ነው ዞሮ እዚህ ጋር ሄርሜላ ስትል የነበረው ታውቁ ነበረ፣ እርግጠኛ ነኝ ሰምታችኋል። በቃ ዳኒ እና ቡዜ መተው ጠዋት ላይ ሊያገኙት እንደነበረ ሰምታችኋል። ስለዚህ ያንን ነገር ለማምለጥና ሽሽት ነው ምናምን ነገር ብላችኋለች። አንድ በሱ ሁለተኛ ነገር ደግሞ እኔ የተናገርኩትም ነገር አለ ላይክ ይህንን ነገር ካደረጋችሁ ከባድ ነገር እንደሚገጥማቸው ምናምን ነገር ነግሬያቸዋለሁ። አንድ ሰው ያጠፋውን ነገር ለማድበስበስ ብዙ ጥፋቶችን እየሰራ ነው ያለው። ስለዚህ ሩታና ኤፊ ተናግሬያለሁ፣ ከዚህ ቀደምም እደግምላቸዋለሁ፣ ቀጣይ ደግሞ አንድ ይሰልስላቸዋለሁ። ከዛ በኋላ ግን አልታገሳችሁ። አደባባይ ላይ መዋረድ ካለባችሁ የሚያዋርዳችሁን ነገር ፋይል አወጣባችኋለሁ፣ ያንን የምትፈልጉ ከሆነ አዘርዋይስ ግን ያለውን ነገር አክሰፕት አድርጋችሁ የጠፋው ነገር ጠፍቶ ይቅርታ እስከዛሬ ላደረግነው ነገር በጣም ይቅርታ አስበን የነበረው እንደዚህ ነበረ። ይገባናል እኮ እንደተናገርሽው ነው። የልጅሽ አባት ነው፣ ባለቤትሽ ነው። እሱን ሊከፋ ምንድነው ሊጎዳ የሚችል ነገር ልታደርጊ እንደማትችል እናውቃለን። እሱም ወንድሙ ነው፣ የእናቱ ልጅ ነው። ሁም ብሎ አስቦበት እሱን የሚጎዳ ነገር ላያደርግ ይችላል። ግን ተሳስታችሁም ቢሆን ይህንን ነገር አድርጋችሁታል።
ስለዚህ ላደረጋችሁበት ነገር ደግሞ ዋጋ ክፈሉ እያልን አይደለም፣ ዋጋም ልናስከፍላችሁ አይደለም። ግን አትሊስት አምናችሁበት ያጠፋችሁትን ጥፋት አምናችሁ አውቃችሁ በቃ ንስሐ መግባት ካለባችሁ ንስሐ ገቡ ነው፣ ተውበት አድርጉ ነው እያልን ያለ ነው። ስለዚህ ቀላል ነገር አይደል? ስለዚህ ይህንን ነገር አስተካክሉ ነው። ኤኒዌይስ ይህን ነው እያለች የነበረው እና ደግሞ ኤፍሬም ምን አገባችሁ የምትለው ምንድን ነው? እኔ እኮ አልገባኝም። አብርሽ ለአንተ ብቻ ነው ወንድም? ለቡዜ ወንድም አይደለም? እኔ ግራ የሚገባኝ አንተ ነገር ነው። ምን አገባችሁ? ምንድን ነው ምን አገባችሁ ማለት? ከአንተ በላይ ያገባችኋል። አንተ ተሳስታ እንደ ልጁን እኮ ንዝዝ አድርገኸዋል እኮ፣ ገልጀጅ አድርገኸዋል እኮ። ስለዚህ አንተ ያበላሸውን ነገር እነሱ ሊያስተካክሉ እየጣሩ ባለበት ሰዓት ላይ ምን አገባችሁ? ያስኬዳል? እንግዲህ ያንተ ነገር ግራ እንዳጋባኝ የቀጠልኩኝ ነው። ምን አገባህ አንተ? አገባኛ ካላገባን ልጅ አይዝና ነው በቃ አገባኛ ካላገባን ከተዝናናለሽ ሩታ አንድ ነገር ልንገርሽ። አንድ ነገር አዳምጪኝ። ዛሬ ፕሮግራም አለው ከእህቱ ጋር። የዛሬውን ፕሮግራም ከሄደ በኋላ አንቺ ይሄዳል። ከእህቱ ጋር ፕሮግራም አለው። ከእህቱ ጋር ፕሮግራም አለው። ለምን ደግሞ ይዘሽው ማለት ይሄው እንግዲህ ከእህቱ ጋር ፕሮግራም አለው። ስለዚህ ከእህቱ ጋር ፕሮግራም ስላለው ይዞት መሄድ አለበት ምናምን ነገር እያለ ዳኒ እንትን እያላቸው ነው። ግን ላይክ እኔ ዳኒ ከተረዳኝ እኔ እንደዚህ አልነበረም ዋና ሀሳቤ። በቃ ላይክ ማስቆም ብቻ ነበረ እና እንዳይወጡ ብታደርጓቸው አሪፍ ነበር። መንገድ ከተሄደ በኋላ ምናምን ልጁም ይጨናነቃል ምናምን እንደዚህ አልነበረም ልክ ያወራ ነው። እና አንዳንድ ጊዜ እንዳወራ ነው ብታደርጉ አሪፍ ነው። እኔ በተቻለኝ መጠን የኔን ሰዎች እዛ እነሱ በር ላይ እንዲቆም አድርጌያለሁ። አዳዲስ ኢንፎርሜሽን፣ ፈጣን የሆነ ኢንፎርሜሽን እናንተ ጋር እንዲደርስ እያደረግኩኝ ነው። ግን ላይክ እንዲረብሽ አይደለም። አሁንም ዞሮ አብርሽ ዳኒ እያደረጋችሁ ያላችሁት ነገር አብርሽ እንዲፈራችሁ እያደረጋችሁት ነው። እሱ ደግሞ አስፈላጊ አይደለም። እነ ሩታ ለስለስ ነው የሚሉት፣ እሱ ጋር ሲሆን አይጫኑትም። እስቲ ለማስተዋል ሞክሩ። እስቲ ሩታንም ኤፍሬምን የሚዋቸው እስቲ ከተጣሉ ከእናንተ ጋር ቀጥታ ነው የሚጣሉት። ከሱ ግብግብ ውስጥ አይገቡም፣ ፊት ለፊት አይታገሉትም። እናንተ ግን ግብግብ የምትገቡት ከሱ ጋር ነው። ግብግብ መግባት ካለባችሁ ከነ ሩታ ጋር ከነ ኤፍሬም ጋር ነው መግባት ያለባችሁ። አብርሽ እናንተን ሊፈራችሁ አይገባም በፍጹም። ስለዚህ ያንን ነገር እንጃ አሁንም ተረጋጋሚ እየሆነብኝ ነው ላይክ ይሄንን ነገር ማውራትና ስለዚህ እሱ ላይ የሆነ ፎከስ ብታደርጉበት ምናምን ነገር አሪፍ ነው ብዬ አስባለሁ። ያንን አድርጋ መሄዳችንም ነበር ከነሱ ጋር በቃ ዛሬ እንሂድ ብለው ነው ጊዜ አንደኛ ነገር ለመዝናናት ነው እየሄድን ያለነው። ለመዝናናት እኮ ይኸውልህ አንድ ሻንጣ በቂ እኮ ነው። ሁሉ ሻንጣ ጭናችሁ ትሄዱሽ እየተዝናኑ ሀገር እየቀየርን እኮ አይደለም። ሀገር እየቀየራችሁ ነው እንጂ የሁሉ ሻንጣ ምን ያደርጋል? አብርሃም እንዴ ነቃ እንጂ አንዴ ለማስተዋል ሞክር። አብርሃም በመኪና ነው እንደ ሀገር የምንቀይረው። እሺ የተገናኘ ማለት ካንቺ ጋር ያለኝ ቀጠሮ ሌላ ጊዜ መሆን ይችላል ነው ነገር እያላት ነው። እዚህ ከሲያወራ አሁን ጤነኛ ነው የሚመስለው። ትንሽ ያወራው በቃ ሙሉ ቪዲዮ ላይ ካወራው እቺኛው ብቻ ነች 4-5 ወርድ የምትሆን ምናምን ነገርና ልንዝናና ነው ከሀገር ልንቀየር አይደለም አይነት ነገር ምናምን ነው ያለውና በቃ ክሪቲካል የሆነ ነገር ደግሞ አነሳለት ዳኒ ምንድን ነው ያለው? ሀገር ለመቀየር ካልሆነ የሁሉ ሻንጣ ምን አሰበሰባችሁ ነው። ላይክ እነኚህ ልጆች ስለጨነቃቸው ነው እንጂ ወዴት ይሄዳሉ? እስቲ መጀመሪያ ሩታም ኤፍሬም ቼክ አስደርጉ። ኤርፖርት ፎቶ ገብቷል። መውጣት አይችልም እሱ አይችልም። ከፈለጋችሁ እናንተ ሄዳችሁ እዛው መቅረት ትችላላችሁ። እሱ ግን መውጣት አይችልም። የጤናውን ሁኔታ አንድ ላይ አታች አድርጌ ያስገብቻለሁ። ስለዚህ ከአማኑኤል ሆስፒታል አስመርመራችሁት ጤነኛ ነው የሚል ሰርቲፊኬት እስካላሰራችሁለት ድረስ ከዚህ ይዛችሁት መሄድ አትችሉም። ታሴት በቃ እኛ ማድረግ የምንችለው እንደዚህ ነው። ላይክ ማውራት ምናምን አይደለም። እንደዚህ አስፈላጊ የሆኑ ጥንቃቄዎችን ማድረግ እንችላለን። ስለዚህ እናንተ ጤነኛ ነው የምትሉ ከሆነ አረጋግጣችሁ ይዛችሁ ትወጣላችሁ። ስለዚህ የኛ ዋና ፖይንታችን ምንድነው? ሕክምና ቦታ ላይ ሄዶ ጤነኛ መሆን አለመሆኑ ማረጋገጥ ነው አይደል? ስለዚህ ያንን ነገር እናንተ ማየት አትፈልጉም፣ እኛ ደግሞ ማየት እንፈልጋለን። ስለዚህ ጤነኛ አለመሆኑን ያኔ ታረጋግጣላችሁ ማለት ነው። ፎርጂት ደግሞ ታሰሩ እንደሆነ እስቲ እናያለን፣ ከኛ የሚያመልጥ ከሆነ ማለት ነውና እንደዛ ነው የምናደርገው። ልጁ መጀመሪያ ጤናው ይቀድማል አልተባባልንም? ጤነኛ ስለሆነ እኮ ነው። ጤነኛ አይደለም ለእናንተ ነው። ቆይ ጥያቄ ወይኔ እሺ፣ እናንተ እውነተኛ ሰዎች ከሆናችሁ ምንም ችግር የለውም። ከባህር ጋር የሆነ አንወስዷለን ሲባል ድርጅታችሁ በዛ የምትሄዱበት ምክንያት አንደኛ ነገር በዚህ ነው ያስመሰለው። ለምን አስፈለገ?
ሙዚ ጤነኛ አይደለም አለቻት። ለእናንተ ነው አለች። በቃ አመለጣት እኮ አመለጣት። በቃ ለእናንተ ጤነኛ አይደለም ለእኛ ጤነኛ ነው እያለች በቃ ለእሷ ጤና ማለት ላይክ መንገላጀጁ ነው። እሷን ማለቱ ነው ምናምን ነገር እንደዛ ነው ማለት ነው ያሰበች ያለችው። እሷን እስካለ ድረስ በቃ ጤናው ተመልሷል ማለት ነው። አብርሃም የምታውቀው ነገር አንተ ሁለቱ መዝናኛ ቦታ ይዘን እንሂድ ይላሉ እንጂ እኛ የምንበት ነገር አይደለም። ገባህ አይደለ? አሁን እኮ ስለአንቺ ማመን አይመለከተንም። አንቺ አመንሽ አላመንሽ አይመለከተንም። ይመለከተኛል። ለምን ይመለከተናል? ይመለከታል። እስካሁን አልፈልግሽም ማለት እየነገረሽ ነው ደጋግሞ። ስለዚህ ለምን ነው ስለሰማ አይኖራችሁ? ዳን ምን ያደረከው ለምን አይኖርህም? እዚህ ጋር ሄርሜላ ምን አለችው? ላይክ አንተን መዝናኛ ቦታ ነው ሰደህ ብለው ነው እንጂ ሌላ ቦታ ነው የሚወስዱ። አንደኛ ነገር አለች። ሁለተኛ ነገር ደግሞ ይሄን ነገር እኛ አላመንበትም አለች። እሺ ችግር የለውም ሄርሜላ እሺ እዚህ ጋር አስወጧትሽ ባዳነች ምናምን ነገር በእናንተ እይታ ማለት ነው። ኦሬዲ እኮ ቅሪት ነች እኮ አይደል? ጽንስ ይዛለታለች። ነገ ሲወለድ የዚህ ልጅ የሚወለደው ልጅ አንተ አጎት ነው። ስለዚህ ምን አገባሽ ልትላት አትችልም። ኦሬዲ በቃ ላይክ ሳክሮ አይደለም ከሷ ጋር የተገናኘው ወይ ደፍሯት አይደለም ፈቃደኛ ሆኖ ደስተኛ ሆኖ ከሷ ጋር ያደረገው ነገር ነው። ያኛው ነገር ደግሞ ዞሮ ጽንስ ሆኗል። ገብቷል ሐሳቢ? ስለዚህ ይሄኛው ነገር አንተ እንዴት ነው የምታየው? እሷ ምንም መብት የላትም ነው? ሄርሜላ በአብርሽ ጉዳይ ላይ ምንም መብት የላትም ነው? አንተ ስለፈለክ እኮ አይደለም እኮ መብት የሚኖራትም አይኖራትም። መብት እንዲኖራትም ላይኖራትም ሊያደርግ የሚችለው አብርሽ ብቻ አይደል? ስለዚህ አሁን ላይ መብት ካልሰጣት ጤነኛ ስላልሆነ ነው። ጤናው ሲመለስለት ግን ይሄ ልጅ ማሰብ የሚችል ማገናዘብ የሚችል ሰው ነው። ስለዚህ ማሰብ ማገናዘብ የሚችል ሰው ደግሞ ያደረገውን ነገር ሪስፖንሲቢሊቲ ይወስዳል። ገብቷል? በቃ ይወስዳል። ደንዝዞ ምናምን አይደለም ከሷ ጋር የሆነው ሰክሮ አይደለም ወይ ደግሞ አደንዛዥ ዕፅ ምናምን ነገር ተጠቅሞ አይደለም። ኮንሺየስ ሆኖ ጤነኛ በሆነበት ሰዓት ነበር ከሷ ጋር ጊዜ ሲያሳልፍ የነበረው ደስተኛ ሆኖ። ስለዚህ ላደረገው ነገር ደግሞ በሆነችው ነገር ላይ መብት ይኖራታል። አንተ መብት የለሽም ስላልካት ብቻ መብቷን የምትነፍጋ አይነት ሰው አይደለም ኖርማሊ። ከዛ እሺ እሷ የላትም እንበል፣ በአንተ ኢንቴንሽን በአንተ ሐሳብ የላትም እንበል። እህት መብት የላትም፣ ወንድምህ መብት የለውም። እንደዛ ነው የምታስበው? አንተ ብቻ ነው መብት ያለህ በአብርሽ ጉዳይ ላይ። እኔ መብት የለኝም፣ እኔ ጓደኛው መብት የለኝም፣ ዳኒ መብት የለውም። ኤኒዌይስ እኔ እናቱኛ ምን አገባን? መዝናናት መብታቸው ነው። እነዚህ ልጆች አሁን ላይ የራሳቸው ጊዜ ያስፈልጋቸዋል፣ የራሳቸው ታይም ያስፈልጋቸዋል። በቃ ለራሳቸው እንልቀቃቸው። እንዴ ምንድነው አስጨንቅናቸው እኮ ምንድነው የምታስጨንቋቸው? ከየትም እኮ አይደለም የወጣው፣ ከሀገር ልንወጣ እኮ አይደለም፣ ከተማ ነው የቀየሩት። የራሳቸው ጊዜ ያስፈልጋቸዋል። እንዴ ደስተኛ ይሁኑ፣ ልጁ ደስተኛ ይሁኑ። ደስተኛ ነው እኮ እንዴ ከሀገር አይደለም እንግዲህ ከተማ ነው የሚለቁት ነው ምናምን ነገር እያለ ያለው ማለት ነው። ከተማ ለመልቀቅ ይህን ሁሉ ሻንጣ ምናምን ተሸክሞ መሄድ ሸከፍ አድርጎ ምናምን ነገር እንግዲህ ከተዋጠልህ አሪፍ ቆንጆ ነው። እኛ አልተዋጠልንም። ወንድም አለም እኮ መኪና እየነዳ ያለው አንተ ነህ። ለምንድን ነው የምትነዳው? እረፍት ያስፈልገዋል ልጁ፣ ብዙ ነገር እረፍት ያስፈልገዋል። ለምንድን ነው የማታስረጂ? ልጅ ለምንድን ነው የማታስረጂ? አይገባውም። እኔ ሌላ አካል ህግ አካል ከሆነ የምትፈልጉት ችግር የለውም፣ በፈለጋችሁት እንሄዳለን። ዛሬ ግን ይሄ ልጅ ይመለሳታል እንጂ ከእናንተ ጋር አይሄድም። ወይ ትመለሳታላችሁ ሁላችሁ። በህግ መጠየቅ ካለብን ጠይቃለሁ። ከእንግዲህ እስካሁን ድረስ እኔ በቃ አሪፍ በቃ እዚህ ጋር ላይክ እንደዚህ አይነት ነገር ነው ላይክ መሆን ያለበት። በቃ ከተወራ ግብ ስር ከተገባ በቃ ወደ መፍትሄው መሄድ አለብን። መመለስ አለባችሁ። ከተመለሳችሁ ትመለሳላችሁ፣ ካልተመለሳችሁ ግን የህግ አካል ጋር እንሄድና ከዛ በኋላ ጤነኛ ነው ሲሉ የዛኔ መንቀሳቀስ ትችላላችሁ አለቻቸው። በቃ ሌላ አማራጭ የላትም። እንግዲህ ከዚህ ውጪ ሌላ ምን ልትል ትችላለች? ሩታም ሆነ ኤፍሬም ምንም ማለት አይችሉም። በቃ ኦሬዲ ዘግታባቸዋለች ማለት ነውና እስቲ ምን ይሉ እንደሆነ እናያለን። እስቲ እንዲመለስ እዚህ በላይ አብርሽ ጤንነቱን እንመለስ እናድርግ ባልነው ነው ሰላምሽን የነሳ ነው። አብርሽ ደህና እንዲሆን እናድርገው ባልነው ሰላም የምንነሳው። አብርሃም ወደ ጤንነቱ ከተመለሰ ኦሬዲ ሰላም እንደሚነሳ ስለምን እኔ እኮ መቻመመው አንቺም መቻመሙት ያለሽ እሱ ጊዜ እየወሰዳችሁብን ነው። በእግዚአብሔር ሰዓታችሁን እየበላችሁ አብርሃም ሰላም ይሁን አብርሃም ደህና ይሁን ማለታችን ነው ወይ አንቺን ሰላም መንሳት ማለት ሲላት መቻመመው አለች። ከዛ እዚህ ጋር ምን አለች ሄርሜላ?
ትክክለኛ ነገር ነው። አብርሃም ጤነኛ ከሆነ ሰላሙ ይነሳል አለች። በቃ ባቴ ይህንን የፈራቸው። ስለዚህ አብርሃም ሰላም ከሆነ ኮንሽስ ማይንዱን ካገኘ ማለት ኮንሽስ መሆን ከቻለ ወደ ራሱ ወደ ጭንቅላቱ መመለስ ከቻለ ሰላሙ ታጣለች። ኦብቪስሊ አታጣም? አታጭም? ታጫለሽ። በደንብ ነው የምታጭው። ስለዚህ ይህንን ነገር ስለምትፈሪ በዛ ነገር ውስጥ ተመችቶሻል። በቃ ትረዳልሻል። አጠገብሽ ነው ያለው፣ እንዳልሽው መቅፍሽ ውስጥ ነው ያለው። አንዳንዶቻችን አብርሽ እንደዚህ አይነት ነገር ውስጥ በመሆኑ እንቅልፍ አተናል። ማልቀስ ካለብንም እናለቅሳለን አይደል? አንዳንዶቻቸው ትራሳቸውን ታቅፈው ምናምን ያለቅሳሉ ያልሽው፣ አሁን እናለቅሳለን። ከነበረን ቆይታ አንጻር ካደረግልን ውለታ አንጻር ማልቀስ አይደለም ለምን ደምን ባናነባ ገብቶሻል? እንደዛ ቢሆን ራሱ ምንም ነው ለኛ ነው የምልሽ። ግን ላንቺ ግን ደልቶሻል፣ ሞቆሻል። ልክ አይደለም። ልክ በሆነበት መንገድ ቢሆን እኛም ደስ ብሎን እልል ብለን ነበረ ደስታችንን የምንገልጽልሽ ማለት ነውና ጊዜ እየወሰዳችሁብን ነው። በእግዚአብሔር ሰዓታችሁን እየበላችሁ ሲጀመር ሰማኛ አይደለም። ለምሮ ማን ነው አይሄድም። ለምሮ ማን ነው አንተ ልብ አለ አብርሃም ይዞት ይላል። ሰማኛ አብርሃም ልብነት ይላሳየ ግቡ በእናትህ ልጁን ሲጀመር ማለት ነው። ኤፍሬም ተረጋጋ። እሱን እገፋለሁ ብለህ ልጁን ትጥለዋለህ። ተረዳኸኝ አይደለም? እዚህ ጋር ጻልጃለህ። አዳምጠን ስማ አብርሃም፣ አንዴ ተረጋግተህ አዳምጠን። በቃ ትናንትና ፕሮግራም ይዘሃል፣ ቃል ገብተህልናል አይደል? አብርሃም አዳምጠኝ። ሌላ ቀን እንደርሳለን። እሺ በዚህ አጋጣሚ ኤፍሬም ልጅ የተወለደ ልጅ ነው፣ ጎን ላይ ደግሞ ያልተወለደ ልጅም አለ። ስለዚህ በእንደዚህ አይነት ሁኔታ ውስጥ ስሜታዊ የሆናችሁ በተገፈታተሩ አሪፍ ነው ብዬ አስባለሁ። አንደኛ ነገር ልጁን ትጽሉታላችሁ፣ የሆነ ነገር ነው የሚፈጠረው። ያለበት ስትረስ ላይ ያለበት ጭንቀት ላይ ሌላ ጭንቀት አትደረቡበት ልጁ ላይ። ሲቀጥል ደግሞ ሄርሜላ ነፍሰ ጡር ነች፣ እስካሁን አልተረጋገጠም። ራሱ ሕክምና ያደረገች ራሱ አይመስለኝም። ስለዚህ እዛ ቦታ ላይ ግብግብ መፍጠሩ አስፈላጊ ነው ብዬ አላስብም። እዚህ ጋር ምንድን ነው እያለ ያለው ዳኒ? እኔ አሁን ዳኒ ጭንቀት እንደሆነ ምናምን ይገባኛል፣ ግን ምንድን ነው ለአብርሽ የምታወሩት እንዴ? ምን አይነት ሪስፖንድ ነው ከሱ የምጠብቁት? አሁን እንደዚህ ብለሃል እኮ እንደዚህ ያልከው ታዲያ እሱ አገናዝቦ አናላይዝ አድርጎ ምናምን ነገር መልሶ ለአንተ ትክክለኛ መልስ እንዲሰጥህ ነው? የአብርሽ ወንድምም እንደዛ ነበረ ሲል የነበረው በቃ የተረዳችው ቡዜ ብቻ ነች። በቃ በሚገባው ልክ የምታወራው ቡዜ ነች። ወይ ካወራችሁ እሷ ታውራው። እናንተ የምታወሩበት መንገድ አይገባውም። አብርሽን አሁን ባለበት ሁኔታ ጤነኛ አይደለም። እናንተ ራሱ ጤነኛ ለመሆኑን አውቃችሁ እኮ ጤነኛ ለመሆኑን ግን የተረዳችሁ አይመስለኝም። የምታወሩበት መንገድ ምናምን ነገር የምትጫኑት ነገር ምናምን ነገር እንደዚህ ብለህን ነበር እንደዚህ ምናምን ተረዱት። መጀመሪያ በምን አይነት መንገድ ነው እሱ መውራት ያለባችሁ? መጀመሪያ ይግባችሁ። ካልገባችሁ ተውት፣ አትድከሙ። እናንተ ነው እያልኳችሁ ያላችሁት። ስለዚህ አሁን እዚህ ጋር እያለ ያለው ለቡዜ ቅድሚያ መስጠት ነበረብህ። ቅድሚያ ያወራችህ እሷ ነች። ለምንድን ነው ለሌላ ሰው ቅድሚያ የምትሰጠው ያለው ነው። ምን አይነት መልስ ትጠብቃለህ ከሱ? ያረካል? አይሆንም እኮ ነው የምልህ። ሁለቱንም ማለት ግን አንቺ ፍርሃት ስላለብሽ ነው ማሻሸን የምትፈልጊው። ልጁም አይደለም ሁለቱንም አይደለም ነፃነት ፈልጋ ነው ማደረግ ለመልሶ ልባው በእግዚአብሔር ያስጨነቀው የት ነው የምትሄደው? አብርሃም የት ነው የምትሄደው? የት ፈልጋለህ? ዲብ ከኛ ለምንም ነገር ሁሉም ነገር ጊዜው ይደርሳል። አሁን ግን ጊዜ የሚያስፈልገን እኔና እሱ ነን ዴቭ። እኔ አሁንም ቢሆን የማወራው አንተ ሪስፔክት ስለማደርግ ነው፣ ነገሮችን አስተውለክ ስለምንነጋገርና ስለምንግባባ ነው እንጂ አላስፈላጊ ሰዎችን በማያስፈልግ ቦታ ላይ ይዛችሁ መገኘታችሁን ፌር አይደለም። ይሄን ነገር ደግሞ እየደጋገማችሁ ስለኛ ቤተሰባዊነት ከሆነ የሚያስጨንቃችሁ፣ ስለኛ ምናምን ነገር ከሆነ የሚያስጨንቃችሁ ቤተሰብ ያልሆነን ሰው አትወክሉብን፣ አይምጡ። ፈርቼ አይደለም የሚሸሸው ምናምን ነገር እያለች ነው እንዴ? ድብን አድርገሽ ፈርተሻል እንጂ እነሱንም ፈርተሻል፣ እኔም ደግሞ በደንብ ፈርተሻል። ምን ማድረግ እንደምችል ኤቭሪቲንግ ታውቃለሽ፣ ገብቶሻል። ስለዚህ ያለሽ አማራጭ ያው በደፈናው የሆነ አክሽን ማድረግ ነው፣ የማይገባሽን አክሽን ማድረግ ማለት ነው። እርግጠኛ ሆኜ የምነግርሽ ለምታደርጊው ነገር እርግጠኛ አይደለሽ። ምን እያደረግሽ እንደሆነ ራሱ ብትጠየቂ አይገባሽ። ምክንያቱም አይገባማ፣ እያደረግሽ ያለሽው ነገር ምንም ለማንም የማይገባ ነገር ነው እያደረግሽ ያለሽው። ስለዚህ እንደዛ ነው የሚሆነውና የሌባ ልብ አድርግ ነው ምንድን ያለችው ረዳታለች። ከሩታና ከአንተ የተረዳሁት ነገር ታውቃላችሁ፣ በጣም ኃይላችን ስለበዛባችሁ እናንተ ባዳናችሁ የሚለው ነገር በጣም ለመግለጽ የሞከርከው፣ እኛ ደግሞ ደህና ሲሆን ድረስ ወንድሜ ነው ምንም አታውቅም። ሲጀመር አሁን ያንተም የዳኒም የሆነ አሁን እኛ ሐሳባችን እኮ ይሄ አይደለም ሩታ። እኛ በቃ ቢያንስ እንኳን ትላንትና ቡዜ አግኝታው
አገኛለሁ እሺ ብሎዋል። ይሄ ልጅ አይተሻል፣ በእርግጠኝነት አይተሻል ብዬ አስባለሁ። ምናልባት ደግሞ እሱም ገብቶ እንግዲህ በአሁን ሰዓት የሚፈጠረውን ነገር ሁሉ ስለሚነግርሽ ቡዜን ላገኛት ነው ብሎ ነግሮሽም ሊሆን ይችላል። ተረዳሽኛ? ቢያንስ እንኳን ይህንን ነገር በሌሊት ተነስተሽ በጣም አሪፍ በቃ የኔ ሐሳብ ይሄ ነው። ዳኒ አሁን የተናገረው ነገር ማለት ነውና ኃይላችን በጣም እየጠነከረባችሁ ሲመጣ ላይክ ማግለል፣ ባዳ ናችሁ ማለት ባዳ መሆን እንደኛ ከሆነ እኛ ነን በጣም ወዳጆቹ። እሺ ባዳ የሆናችሁት እናንተ ናችሁ። ላይክ ደም ተነካክታችሁ ባዳ የሆናችሁ ያላችሁት እናንተ ናችሁ። እኛ ባዶዎች እንደው በጣም ቤተሰብ ሆነን ነው እንደው በጣም ማለት ታገልንለት ነው እያልኳችሁ ያሉት ማለት ነው። በጣም ለፋንለትና በተቻላችሁ መጠን ላይክ እንትን እኮ አይደለም ባይዘው ላይክ የአብርሃም ቤተሰብ መሆን ማለት ሌላ ተአምር እኮ አይደለም። ወይ የሚያመጻድቅ ነገር ምናምን እኮ አይደለም ባይዘው። በዚህ አጋጣሚ ለነገር የምፈልገው ማለት ነው ዳኒም በዚህ ልክ ምናምን ነገር ራሱን ዝቅ አድርጎ ምናምን መጥቶ ምናምን ነገር ከእናንተ ጋር ምናምን ግብ ውስጥ ምናምን ነገር ሲፈልግ ሲገባ ምንም 0.5 ሳንቲም ከእናንተ የሚያገኘው ጥቅም ኖሮ እኮ ምናምን እኮ አይደለም እኮ ምን ላይክ ሮያል ፋሚሊ ምናምን የሆናችሁ ምናምን ነገር አስመሰላችሁት። በጣም አከበርክ ምናምን ነገር ባዳ ምናምን ነገር ላይክ ልክ አይደለም ነው። መስመር የማይታለፉ ሬድ ላይኖች አሉና ማለት አብርሽ ላይክ ለማንም ለባዳም በጣም የሚያዝን የሚራራ ምናምን ልብ ነገር አይደለም። ስለዚህ ሁላችሁም የተከበባችሁት አብርሽ ስላለ ብቻ እንጂ ለየት ያለ አይነት ፋሚሊ ምናምን እንዳለ ምናምን አይነት ነገር ነኝ ባዳ ምናምን ትናንትና በሰራችሁት ቪዲዮ ላይ ምናምን በተቻላችሁ መጠን ምናምን እኔን አታክ ለማድረግ ምናምን ነገር እኔ ላይ ለማዝበጥ ምናምን ነገር ስትታገሉ ምናምን ነበር። ይኸውልህ እኔ እናንተን ፈልጌ አይደለም፣ ሩታንም አንተንም ፈልጌ አይደለም፣ ሌላ ማንንም ፈልጌ አይደለም። ሲጀምር እናንተ ጋር እኮ ጊዜ ማሳለፍ እንደማልፈልግም ታውቀዋለህ። በቃ የምፈልገው አንድና አንድ አብርሽን ነው። ከፍለዋለሁ ምናምን ነገር ላደረገልኝ ነገር ከኔ ጸድ የሆነ ፈገግታና ከልብ የመነጨ ፍቅር ሰጠዋለሁ። ከዛ ውጪ ግን እንዲህ ጊዜ ማሳለፍ አብሮ ምናምን መሆኑና እንደማልፈልግ ታውቃለህ አንተ። አሁንም አልፈልግም። ከረንትሊ አሁን ባለውበት ሲቹዌሽን ራሱ ከእናንተ ጋር መገናኘት ምናምን አልፈልግም። ብዙ ነገር በመሀላችን እንደተፈጠረም ታውቃለህ። አሁን እሱን ምናምን ለማንሳት አይደለም አልፈልግም። እሱንም ጊዜ ምናምን ማንሳትም አልፈልግም። ግን በቃ እንትን አትበለው እና አታከብዱ። ሁሉም ፋሚሊ ያለው የሚኮራበት ደረቱ የሚነፋበት ቤተሰብ አለው እና አብርሽ ስለሆነ ነው እንጂ ላይክ ብዙ እናወራ ነበር። የአብርሽ ወንድም ሆነ እንደተጠቀመ በዛ ኩራ። አሁን እንደዚህ እየተከራከርን ለምን ሌላ ውስጥ እንገባለን? ሲቀጥልም ደግሞ ትናንትና አሁን እኔ አግኝቼ ቀጠሮ ሳስይዛው ትናንትና ይዤው መሄድ አልችልም ነበር? እችል ነበረ። ቀጠሮ ያዝ ነው እችል ነበር። አላዩም ነው ማለት ነው። እችል ነበረ። ትናንትና ይዤው መሄድ እችል ነበር፣ ግን እነሱን አገኛቸዋለሁ ከነሱ ጋር አስቀምጠውኝ ነው የሄዱት ሲል በቃ እሺ እነሱን አገኛቸው ዛሬ ከነሱ ጋር ሁን፣ ነገ ግን እንፈልግሃለን፣ እኛ ደግሞ እንፈልግሃለን እና እኛ ጋር በጠዋት ነው እሺ ተባብለን ተለያየን። ምን ችግር እዚህ ጋር ምን ያለ ኤፍሬም ሩታም አብርሽም ጊዜ ማሳለፍ ይፈልጋል። በቃ ያንን ብቻ ነው የምንፈልገው። ተደብቀው ስትለው የተደበቁበት ምክንያት ልንገርሽ አላት። ብዙ ሰዎች ሐሳብ እያቀረቡ ነው። አሁን እናቀርባለን፣ ችግሩ እስካልተፈታ ድረስ እናቀርባለን። እዚህ ስለሆናችሁ ብቻ አይደለም፣ የትም ብትሄዱ እንግዲህ ተደብቃችሁ ዋሻ ውስጥ አትኖሩ አይደለ ወይ? የሆነ ገደል ውስጥ ምናምን ነገር አትኖሩ። ውጪም ብትሄዱ እኮ ኢትዮጵያ ሕዝብ ያለበት ቦታ ላይ ነው የምትሄዱት። አብርሽ ደግሞ ፐብሊክ ፊገር ነው። ሶሻል ሚዲያ ላይ በደንብ እውቅና ያለው ሰው ነው። ዩቲዩብ ላይ በደንብ የሚታይ ሰው ነው። ቲክታክ ላይ በደንብ ይታወቃል። ስለዚህ የትም ሀገር ላይ ብትሄዱ እኮ ማለት ነው አብርሽን የሚወድ ሰው እንደዚህ ተንገላጆ ምናምን ነገር ሲያየው ዝም የሚላችሁ ነው ይመስላችሁ? እስቲ ረጋ ብሉና ይሄን ነገር እስቲ ለማሰብ ሞክሩ። በጣም ከባድ ነገር ነው እያደረጋችሁ ያላችሁት። እሺ ይሄኛው ነገር ቢገባችሁ ቀድሞውንም ወደ እንደዚህ አይነት ነገር ውስጥ ትገባላችሁ የሚል እሳቤም አይኖረኝም። ግን እስቲ እያስጨነቀው ያለው እኮ እሱ ነው። አንተ ግን ማድረግ የነበረብህ እንዲህ ነበር። አብርሃምን ቆይ እስቲ እኔ ከዚህ በፊት ብዙ ብያለሁ፣ ደግሜ ልበልህ። አብርሃም ወንድምህ የምታውቀው ራሱ እንዲህ ነው። አንተ አሁን ይሄ ደህና ነው እንዲህ ነው ጊዜ ማሳለፍ ፈልጓል ምናምን የሚለው ቃል እንድትነግረኝ አልፈልግም። ጤንነቱ እውነት አሪፍ ነገር ነው ያሰቻይ ልክ ማሰብ ማገናዘብ የሚችል ጭንቅላት ያለ ሰው እንደዚህ ነው የሚያወራው። አንተ ወንድሙ የእናቱ ልጅ ሆነ ሳለ ግን የወንድምን ሚና ሲጫወት የነበረው እየተጫወተም ያለው ዳኒ ነው። እሺ ተው ችግር የለውም። ከዚህ በፊት የጠየቁን ጥያቄ ደግሜ ልጠይቅህ ላንሳልህ። አንተ ይሄ ሰውዬ ጤነኛ ነው ብላ ጠየቀችው።
መልሱ ግን የሚታወቅ ነው የሚላት የተለየ ነገር ይላታል ብዬ ተስፋ አላደርግም። እና ያው አሁን ብለን እንለፈው ሌላ ምንም ሊላት ስለማይችል ማለት መድከም ነው ከሱ ጋር ማውራት ማለት ላይክ መድከም ይዘን እንመለስ። አንድ ሰው ጤና ለሚያስፈልገው ሰው ነው ኤፍሬም ትሰማኛለህ? ጤና ለሚያስፈልገው ሰው ጤና፣ መዝናናት ለሚያስፈልገው ሰው መዝናናት። ገባህ አይደለ? ልጁ እንደዚህ ፈዞ ሲስቅ ሲጫወት ደስ እያለው ቢሆን ችግር አልነበረውም። አፍዛችሁ ወስዳችሁት ምን ነው የምታዝናኑት? ጻልሽ ነው እንዴ እሱ? ሲጀመር አልገባ ያለኝ ደግሞ እንዴት ነው አብረሽ ምን ሆነሃል? እንዴት ነው ሂድ ስትባል የምትሄደውና ስትባል መዝናናት የሚያስፈልገው ሰው መዝናናት አለበት፣ መደሰት ያለበት ሰው መደሰት አለበት። ግን ለመደሰትም ለመዝናናትም ግን አቅል ደግሞ ያስፈልጋል። አቅሉን ነጥቃችሁታል ነው አቅሉን መልሱለትና ከዛ በኋላ አብራችሁ ትዘናናላችሁ። አሁን ልጅ እኮ እንደማንኛውም እኔ እንጃስ የመዝናኛ ቦታ ላይ ወስዳችሁትና ቪዲዮ ቀርጻችሁ ብታሳዩን አሪፍ ነው። እንግዲህ እንደዛ ልጅ ሸርታቴ ካልተጫወትኩኝ ጅዋጅ ካልተጫወትኩኝ ማለቱም አይቀርም። እንደዚህ እያሰበ ከሆነ ከዚህ የዘለለ ነገር ምንም ሊያደርግ ይችላል ብዬ አስብ። ስለዚህ ላይክ እሱንም እያያችሁ እናንተ ባላየ ምናምን ነገር የምታልፉ ከሆነ ያኔ ድካም ነው የሚሆንብኝ ከእናንተ ጋር ራሱ ማውራት። እንግዲህ መጨረሻ ላይ ምን እንዳሉ ወይ ከሩታ ጋር መታረቅ ወይ ሰላም መሆኑ ጉዳያችን እሱ አይደለም እኮ እኛ አንተ ደህና አይደለህም እኮ እኔ ደህና ነኝ። ሩታ የትም አትሄዷትም። ወደ ህግ አካል ነው የምሄደው። አሁን በቃ ጨርሻለሁ። በጣም አንጠፈጠፍኩኝ ኃይሌን ማለት ነው። አሁን ግን ወደ ህግ አካል ትሄዱና እኛ በተወሰነ ጊዜ ታይም እናገኛለን። ገብቷችኋል ሀሳቢ? ወደ ህግ አካል ነው የምንሄደው አለች። በቃ አሪፍ ሀሳብ። ስለዚህ ህግ ቦታ ላይ ይሄዱና የልጅ ጤነኛ መሆን አለመሆኑን እስቲ እነሱ ሞራል ኖሯቸው ፖሊስ ጣቢያ ይሄዳሉ? በፍጹም አይሄዱ። በፍጹም ይኸው ተውዬ ምን አለ በሉ ፖሊስ ጣቢያ እንሂድ ብለው ምናምን ተነስተው ሄደዋል። ግን አይሄዱም። በሆነ አይነት መንገድ ምናምን ነገር ይመለሳሉ። ይኸው ነገ ምናልባት ቪዲዮ ሊለቁላችሁ ይችላሉ። እርግጠኛው ነኝ የምነግራችሁ አይሄዱ። ምክንያቱም እነሱ ሄዱ ማለት እኔ በቃ አፌ እዘጋለሁ። ከዚህ በኋላ ምንም አላወራም። ስለ ሩታ መጥፎ ነገር፣ ስለ ኤፍሬም መጥፎ ነገር አንድ አላወራም። በቃ ቀላል ነገር እኮ ነው። ይህችን ብቻ ያድርጉ። ፖሊስ ጣቢያ ለትንሽ ለ1 ደቂቃ ለ2 ደቂቃ ብቻ ገብተው እስቲ ይውጡ እና ምን አለች መጨረሻ ላይ እስቲ ፖሊስ ወይም ደግሞ የህግ አካል መዝናናትን ይከለክለኝ እንደሆነ እናያለን ብለው ነው ይሉት። እስቲ የነገ ሰው ይበለንና ነገ እኔ የምሬን እኮ ነው የምላችሁ ነገ ፖሊስ ጣቢያ ሄደው ሞራል ኖሯቸው ከሄዱ እኔ በቃ ከዚህ በኋላ ምንም አላወራም። የምር አላወራም። በቃ ዝም እንደው ባሪያችሁ ነው ሆነላችሁ። እስቲ እናንተ ሞራሉ ድፍረቱ ኖሯችሁ ሂዱ። አትሄዱ። ይሄ የታወቀ ነገር እኮ ምን ያለበት ምን አይችልም ነው የሚባለው። በቃ አይሆንም እንደዛ አትሄዱ። ኤኒዌይስ ተመልካቾቼ ያው ነግሬያቸዋለሁ ምናምን የኔ ሰዎች አሉ በራቸው ላይ እንቅስቃሴያቸውን ኤቭሪቲንግ ምናምን ነገር የሚነግሩኝ። ስለዚህ የሆነ ጥርጣሬ አይነት ነገር ካዩባቸው እንደዚህ አይነት ፈጣን የሆነ ዲሲሽን ውስጥ እንገባለን። እኔ እንኳን መድረስ ካልቻልኩኝ የሆነ ዳኒ ወይ ደግሞ ነጉዜ ምናምን እንዲሄዱ አደርጋለሁ። ከዚህም በኋላ የሚቀጥለው በእንደዚህ አይነት መንገድ ነው። ቶሎ ኢንፎርሜሽን እኔ ጋር ቶሎ ስለሚደርስ አናንስ አደርጋቸዋለሁ። እዛ ጉዳዩ በእንደዚህ አይነት መንገድ ያልቅለታል ማለት ነውና ነገ ደግሞ የሚገርም ጊዜ ይኖረናል እና አዲስ ነገር እናውቃለን ብዬ ተስፋ አደርጋለሁ። ይሁን ጤና ምናምን በጣም አሪፍ ነው። ይሁን በጣም አሪፍ ላይ ያለው ግን እዚህ ጋር ያላሰብኩት ነገር ነው እያመመኝ ነበረው። ነገ ግን እሄዳለሁ ከጠንቋዩ ጋር አሪፍ ሁኔታ ላይ ያለ ነው ማለት በቂ የሚባል ቅጣት እየተቀጣ ነው ያለውና አሁን የማይተነፈስበት ምንም ምክንያት የለምና ላይክ እያለቃቀሰ ነው። አሁን ለማውራት ዝግጁ የሆነበት ሰዓት ላይ ነው ያለውና ያወራል ነገ። ኤኒዌይስ እስካሁን ስለተከታተላችሁኝ አመሰግናለሁ። እና ደግሞ ቪዲዮ መግቢያው ላይ እንደነገርኳችሁ ቪዲዮውን ላይክ አድርጋችሁ ጀምሩ። ስትጀምሩ ላይክ አድርጋችሁ ጀምሩ። ሰው ጋር ተደራሽነት እንዲኖር ያደርጋልና ሀሳብ አስተያየታችሁንም እዛ ላይ ቁጭ አድርጉልኝ። የእናንተ አስተያየት ነው ለኔ ግብአት የሚሆነኝና በጣም ነው አመሰግናለሁ አብራችሁኝ ስለሆናችሁ ምናምን ነገርና ብቻ አዲስ ነገር ሲኖር አሳውቃችኋለሁ። እስካሁን ስለተከታተላችሁ በጣም አመሰግናለሁ።